ጠቅላይ ሚኒስትር ኢታካይቺ በፓርላማ ባደረጉት ንግግር የባህር ኃይል መርከቦችን ስለመላክ እስካሁን ያሳለፍነው ምንም አይነት ውሳኔ የለም፣ በህጋዊ ማዕቀፍ ውስጥ ነን፣ በተናጥል ምን ልናደርግ እንችላለን የሚለውን ገና እየመረመርን ነው የሚል አስተያየት ሰጥተዋል። ትራምፕ ቅዳሜ ዕለት በማህበራዊ ሚዲያ ባስተላለፉት መልእክት ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያ፣ እንግሊዝና ሌሎች ወደ ቀጠናው መርከቦችን ይልካሉ የሚል ተስፋ እንዳላቸው ቢገልጹም ታካይቺ ግን እስካሁን ለቶኪዮ የቀረበ ይፋዊ ጥያቄ የለም ባይ ናቸው። ይሁን እንጂ የጃፓን መንግስት አስፈላጊውን ምላሽ ለመስጠት የሚያስችሉ መንገዶችን እያጤነ መሆኑንም ጠቁመዋል። ታካይቺ ባለፈው ዓመት የጃፓን ርዕሰ ብሔር ከሆኑ ጀምሮ ከትራምፕ ጋር የቅርብ ወዳጅነት መስርተዋል። የሰጡት ምላሽ ግን ወዳጅነታቸውን አያጸናም የሚሉ አስተያየቶችን አስከትሏል። በእርግጥ ሁለቱ መሪዎች ሐሙስ ዕለት በዋሽንግተን ዳግም ይገናኛሉ ተብሎ ይጠበቃል። ያኔ የአቋም ለውጥ ያመጡ ወይም ውሳኔያቸውን ያለሳልሱ ጊዜው ሲደርስ የሚታወቅ ቢሆንም ለፖለቲካው ዓለም ትኩሳት ግን ከወዲሁ እንደ ሙቀት መለኪያ ተቆጥሯል። ጠቅላይ ሚኒስትር ታካይቺ የአሜሪካንን ፍላጎት ቢፈልጉትስ የጃፓን ህገ መንግስት እንደ አይነት ውሳኔ እንዲያሳልፉ ይፈቅድላቸዋል ወይ የሚለው ጥያቄ መነሳቱ አልቀረም። ከሁለተኛው ዓለም ጦርነት በኋላ የተቀረጸው የጃፓን ህገ መንግስት ዓለም አቀፍ አለመግባባቶችን ለመፍታት ጦርነትን እንደ አማራጭ መጠቀምን ይቃወማል። በእርግጥ ታካይቺ የጃፓንን የመከላከል አቅም ለማሳደግ ህገ መንግስቱ እንዲሻሻል በጽኑ ሲከራከሩ ቆይተዋል። ግን ክርክራቸው ተቀባይነት ቢያገኝ እንኳን ለትራምፕ አሁናዊ ጥያቄ አሁናዊ ምላሽ አይሰጥም። ዞሮ ዞሮ የጃፓን ውሳኔ በሁለት ጽንፎች ላይ ተወጥሮ ይቆመ ይመስላል። አንድም ህገ መንግስታዊ ድንጋጌያቸውን በማክበር፣ ሌላም ከአሜሪካ ጋር ያላቸውን ወዳጅነት ጠብቀው በማቆየት። ከኢራን ጋር ለዘመናት የገነባቸው ዲፕሎማሲያዊና የንግድ ግንኙነትም እንዲበላሽ አትፈልግም። ይሄም የጃፓንን ውሳኔ እንዳላቅፈው ፈጀኝ እንዳልገፋው ቆጨኝ አይነት አድርጎታል። ትራምፕ ከጠቅላይ ሚኒስትር ታካይቺ ጋር ነገሮችን በማብረድ ወዳጅነት ለመመስረት የሚጥሩ ይምሰሉ እንጂ በጃፓን ላይ ውሎ ያደረ ቅሬታ አላቸው። በሀገራቸውና በጃፓን መካከል የተደረሰው የደህንነት ስምምነት አንዱን አራቅቶ ሌላውን አብልቶ የቆመ ነው የሚሉት ትራምፕ ጃፓንን የመጠበቅ ግዴታ አሜሪካ ትከሻ ላይ ሲወድቅ፣ ጃፓን ግን አሜሪካ ብትጠቃ የመርዳት ህገ መንግስታዊ ግዴታ አላስቀመጠችም በማለት ይታቻሉ። ከዚህም አልፈው ስምምነቱን ኢፍትሐዊ ይሉታል። ትራምፕ ስለ ጃፓን ደጋግመው እንዲያነሱ ያስገድዳቸው ቅሬታ ይሄ ብቻ አይደለም። አሜሪካ በጃፓን ምድር ለምታሰፍራቸው በሺዎች የሚቆጠሩ ወታደሮች ጃፓን እስካሁን ከ1% የበለጠ የበጀት ድጋፍ አታደርግም። ሁኔታው ያብሰከሰካቸው ትራምፕ እሷን ለማዳን ለምን አቅም ይክዳን በሚል ስሜት አሜሪካን ካዝናዋን ለጃፓን እንድትከፍት አይፈልጉም። ጃፓን በሚሊዮን የሚቆጠሩ መኪናዎቿን ወደ አሜሪካ እየላከች ትርፍ ስታጋብዝ፣ እኛ ግን በነጻ ስንጠብቃት ኖረናል ይላሉ ትራምፕ። ስለዚህ ለደህንነት ጥበቃቸው በቂ ክፍያ ካልከፈለች አሜሪካ ወታደሮቿን ከጃፓን ልታስወጣ እንደምትችል ማስፈራራታቸው አይዘነጋም። ጃፓን የሆርሙዝ ባህረ ሰላጤን ደህንነት ለማስከበር መርከቦቿን የማትልክ ከሆነ ዶናልድ ትራምፕ የተዳፈነውን ጥያቄ ቆስቅሰው እሳት ከማቀጣጠል አይመለሱም። ጃፓን ውሳኔዋን ካጸናች አሜሪካ ጋር ከሚኖረው ፍጥጫ ባሻገር በኃይል አቅርቦት ዋስትና ላይ ሌላ ስጋት ይጭራል የሚሉ የምጣኔ ሀብቶች ተንታኞች አሉ። እንደ ተንታኞቹ አመክዮ ጃፓን ከምትጠቀመው ድፍድፍ ነዳጅ 80% የሚሆነውን የምታስገባው በመካከለኛው ምስራቅ በኩል ነው። የሆርሙዝ የባህር መስመር ደህንነት ለመጠበቅ መርከቦችን ላለመላክ ውሳኔዋን ካጸናች በንግድ መርከቦች ላይ ያለውን የደህንነት ስጋት ከፍ ያደርገዋል። በሰርጡ ለማለፍ የሚደፍር የለም። ካለም ጥቃት ፈጻሚዎችን ማባበያ ዳጎስ ያለ ገንዘብ ማያዙን ማረጋገጥ ይኖርበታል። እቃ ጫኝ መርከቦች ለኢንሹራንስ የሚጠይቁት ክፍያም ሰማይ ጠቀስ ይሆናል። ይህ ደግሞ ዓለም አቀፉን የነዳጅ ዋጋ ይበልጥ አናዳጅ ያደርገዋል። የመካከለኛው ምስራቅ ቀውስ ከጅምላ ጨራሽ መሳሪያዎች መወራወር ወደ ዲፕሎማሲያዊ ጦርነት ተሸጋግሯል። ትራምፕ ጃፓን በነጻ ተጠቃሚ ሆናለች በሚል ጫና ያሳድራሉ። ጃፓን ግን በህገ መንግስቷና በአሜሪካ ግፊት መካከል የምርጫ ውዝግብ ውስጥ ወድቃለች። ፍጥጫው ለነዳጅ ዋጋ ማሻቀብ ተጨማሪ ምክንያት ከሆነ የኤሚሬትስና የባህረ ሰላጤው ሀገራት ዕጣ ፈንታ ምን ሊሆን ይችላል? ዓለም ወደ አዲስ ኃይል ሚዛን እየተቀየረች ይሆን? ይህንን ዘገባ ስናዘጋጅ CNN እና ሌሎች አውታረ መረቦችን በምንጭነት ተጠቅመናል።